ወደ አበይቶቹ በጣም የሚገርም ነው ተመልካቾቻችን። ሳናጣራ አናስርም በተባለበት የአብይ አህመድ አገዛዝ ስርዓት በተለይ የመጀመሪያው የፓርላማ ንግግር ስናሰቃይ ብዙዎች ይኖረናል፣ ብዙ ነገር ስናደርግ ይኖረናል በሚልበት በዚህ ስርዓት ባለፉት 7 ዓመታት የድብቅ ማሰቃያና መግረፊያ መግደያ ቦታዎች ይፋ ሆነዋል ተመልካቾቻችን። በጣም አስከፊ ሁኔታ ላይ ነው የሚገኘው ህዝባችን። እነዚህን መረጃዎች ለአንከርም ልከዋል ምንጮች ያደረሱ ከውስጥ ናቸው። በአዲስ አበባ ከተማ በተለይ ያሉ ድብቅ የአብይ አህመድ ድብቅ ማጎሪያና ማሰቃያ ቦታዎች ከዚህ በኋላ የምዘረዝራቸው ናቸው። አንደኛ ከቦሌ ድልድይ አጠገብ የሚገኘው የኪራይ ቤቶች ህንፃ፣ ሁለተኛ በቂርቆስ ክፍለ ከተማ ከስጢፋኖስ ቤተክርስቲያን ጀርባ ወደ ተመድ ኢኮኖሚ ኮሚሽን የደህንነት ጥበቃ የነበረው ቦታ፣ ሶስተኛ በየካ ክፍለ ከተማ የሚገኘውና የክንፈ ገብረመድህን ኮሌጅ ተብሎ የሚጠራው ግቢ አዲስ አበባ ውስጥ ነው። ተመልከቱ። እነዚህ ማሰቃያ ናቸው፣ ደህንነቱ የሚጠቀምባቸው ናቸው። ከእስር ቤት ከታወቁት እስር ቤቶች ውጭ ማለት ነው። ከማዕከላዊ ከአዲስ አበባ ፖሊስ ኮሚሽን ከሜክሲኮ ውጭ ማለት ነው። መከላከያ የሚጠቀምባቸው ድብቅ ማሰቃያና የቶርቸር ማድረጊያ ቦታዎች፣ በጦር ኃይሎች ግቢ ውስጥ የሚገኝ ካምፕ፣ ሳር ቤት የሚገኝ የጎልፍ ሜዳ አጠገብ የተሰራ ስውር እስር ቤት። ይህን እስር ቤት ልዩ የሚያደርገው ተመልካቾቻችን በዚህ እስር ቤት ያሉት በመቶዎች የሚቆጠሩ ናቸው። እዚህ የሚታሰሩት እዚህ ሳር ቤት ጋር ያለው ጎልፍ ሜዳው አጠገብ ያለው ጋር የሚታሰሩት ደግሞ በጥብቅ በልዩ ትዕዛዝ በጠቅላይ ሚኒስትር አብይ አህመድ እንዲታሰሩ ትዕዛዝ የተላለፈባቸው እስረኞች ናቸው እዚህ ውስጥ የሚገቡት። የአብይ ብቻው ማለት ነው፣ የአብይ ቦታ ነው። እዚህ እስር ቤት የሚያስረው ከአብይ ጋር በመነጋገር እነዚህን ሰዎች የሚያስረው በልዩ ሁኔታ የሚያስፈጽመው የመከላከያው የመረጃ ክፍል ኃላፊ ብርጋዴር ጀነራል ጀማል ሸሌ ነው። ፎቶውን መት ያቅርብላቸው። የጀማል ሸሌ ዋናው ይሄንን ቦታ በመቆጣጠር አብይ ሰሩ የሚላቸውን ሰዎች በማሰር እኒህ ናቸው፣ ጀማል ሸሌ ናቸው። የመከላከያ የመረጃና ደህንነት ኃላፊ መከላከያ ውስጥ ናቸው። በጣም የሚለየው የዚህ የጎልፍ ሜዳ ያለው እስር ቤት እዚህ እስር ቤት ታስረው የሚሰቃዩትን አልፎ ራሱ አብይ በአካል በመምጣት ምርመራ ያደርግባቸው። ምርመራ እንግዲህ ግባችሁ ምርመራ ሲባል እዚህ የሚገቡት በምን እንደሚመረመሩ ሁላችሁም ታውቃላችሁ። አልፎ ራሱ መጥቶ ጠቅላይ ሚኒስትሩ በሚኖረው ሰዓት ላይ መጥቶ ምርመራ የሚያደርግባቸው ናቸው በዚህ እስር ቤት ውስጥ ያሉት። ሌላው ቦታ ከዚህ ውጭ ደግሞ ያለው ሌላ ቦታ ቀደም ሲል ታጠቁ ጦር ሰፈር ተብሎ የሚጠራው ግቢ ነው። ይህ ግቢ ደግሞ ከማሰቃያነት አልፎ ለየት የሚያደርገው ገደሉ የተባሉ የሚረሸኑበት ግቢ ነው። ይሄ ታጠቁ ጦር ሰፈር ጋር ያለው ማለት ነው። ከዚህም በተጨማሪ ከጦር ኃይሎች ወደ ዘነበ ወርቅ መታጠፊያ ላይ የሚገኘው ግዙፍ ህንፃ በመከላከያ ጀነራሎች አማካኝነት አፈናና ግድያ የሚፈጸምበት ነው። እንዲሁም በአቃቂ ቃሊቲ ከሃይዴ ጋርመንት ወደ አዲሱ አትክልት ተራ አካባቢ ከድልድዩ ጎን ያለው ህንፃ እንደዚሁ በተመሳሳይ ከፍተኛ ስቃይ የሚፈጸምበት ነው። በዚህ ከአቃቂ ቃሊቲ ከሃይዴ ጋርመንት ወደ አዲሱ አትክልት ስፍራ በሚወስደው በዚህ ታጉረው የሚሰቃዩት ከ2016 ጀምሮ የአስቸኳይ ጊዜ አዋጅን ሰበብ በማድረግ የታፈኑ በርካታ የአማራ ተወላጆች ናቸው። ወደዚህ ስውር ማሰቃያ ከመጡ በኋላ ወዴት እንደገቡ ደብዛቸው የጠፋ በትንሹ 40 የአማራ ተወላጆች ጉዳይ በቀሩትም ላይ ከፍተኛ ስጋት ፈጥሯል። እንግዲህ ተመልካቾቻችን እነዚህ የታወቁት ብቻ ናቸው፣ መረጃዎች የመጡ ማለት ናቸው። በአዲስ አበባ ከተማ በግልጽ ከሚታወቁት ፖሊስ ጣቢያዎች፣ የአዲስ አበባ ፖሊስ ኮሚሽን እስር ቤቶች እንደነ ቃሊቲ ምናምን ከመሳሰሉት ውጭ በስውር ዜጎች ቶርቸር የሚደረጉባቸው የግፍ ማሰቃያ ቦታዎች ናቸው። 7 ዓመት 8 ዓመት ሳይሞላ ስልጣን ላይ ሲወጡ እኛ ሳናጣራ እናስርም፣ ባለፉት ጊዜ ከኢትዮጵያ ህዝብ በድለናል፣ ገርፈናል፣ እስር ቤት ውስጥ ይቅርታ ያድርጎልን ነው ይሄ ህዝብ እዚህ ስልጣን ላይ እየመጣ ነው። በእኛ ዘመን ግን የሚያሳድድ የለም። ሳናጣራም አናስርም። በአግባብ 6-7 ዓመት ሳይሞላ ይሄ ሁሉ ግፍ የሚፈጸምበት አገር ሆኗል። እጅግ በጣም አስደንጋጭ ነው ተመልካቾቻችን፣ አሳዛኝም ነገር ነው። ወገናችን አልቋል። ከፍተኛ ሁኔታ ውስጥ የኢትዮጵያ ህዝብ ያለው አስፈሪ ነገር ነው። በቲፒኤልኤፍ ጊዜ አንድ ወቅት ስዬ አብርሃ በጻፉት መጽሐፍ ላይ እስር ቤቱ ኦሮምኛ ይናገራል ብለው ተችተው ነበረ። የኦሮሞ ተወላጆችን የኦነግ አባል ናችሁ እያሉ ያስር ነበር ቲፒኤልኤፎች። ዛሬ እስር ቤቶች፣ ማሰቃያ ቤቶች እና ምኖች በአብዛኛው ሌሎች የሉም እያልኩ አይደለም፣ በአብዛኛው የአማራ ተወላጆች መታጎሪያ ሆኗል። በጦር ሜዳ ከሚደረገው በተጨማሪ ነው መጥቶ ይሆን ያለ ትንሽ ጥያቄ የጠየቁትን የተለያየ ነገር አይናቸው ቀለም ያላማራቸውን ሁሉ ይሄማ ስልጣኔን የሚነቀንቅ ነው አፍናችሁ ሰሩኝ የተባሉ ታፍነው የሚታሰሩባቸው ቦታዎች ይፋ ተደርገዋል። በተለይ አዲስ አበባ የምትኖሩ የተጠቀሱት ቦታዎች ታውቋቸዋላችሁ። ከዚህ በፊት የሰብአዊ መብት ተሟጋቹ ኤርሚያስ መኩሪያ ጋር ያደረኩትን ቃለ መጠይቅን ያስታወስከኝ። እሱ ጉድጓድ እንግዲህ ወጣ ብለው ገላን አካባቢ ማለት ነው ያለውን ቦታ ሲነግረን ጉድጓድ እየቆፈሩ ያሳዩን ነበረ
እና ያው መጨረሻ ላይ እዚህ ነው መግቢያችሁ እንባል ነበር። ህዝብ ባይጮህና ባይጠይቅ ኖሮ ህዝብ የጮህለትና የጠየቀው በመንግስት ደረጃ ተወስዶ ከጠፉ ሰዎች በጣም የተጮህለት ሰውን እንደገና በተወሰነ ደረጃ አድበስብሶ በዛም በዚህ ብሎ ያመጡታል። ሌላውን ያልተጠየቀውን ወይም ትንሽ ተጠይቆ ዝም የተባለውን ደግሞ በዛውንም ይቀረዋል እና ይሄ ጉድጓድ መቀበሪያችሁ ነው ይሉ ነበር። እኔ ደግሞ ሊገሉን እንደሚችሉ እርግጠኛ የሆንኩት እዛ ቦታ ላይ በነበርንበት ቦታ ውስጥ በስማቸው ነበር የሚጠራሩት። ነገ ወጥተው እነዚህ ሰዎች ያጋልጡናል ብለው ፍርሃት ያላደረባቸው በቃ ስለማንወጣ ነው ብለን እኛ ማረጋገጥን በስማቸው ነው የሚጠራሩት። ምንም የሚደብቁት ነገር የለም። በአደባባይ ነው እንትን የሚሉት። በቃ እኛ እዚሁ ቀሪ ስለሆንን ነው እንደልባቸው የሚያወሩት የማለት ነገር ሁሉ ደርሶን ነበር ተብሏል። እና ሌላው ያው ከአዲስ አበባ የኢዜማ አባል የነበሩ ወጣት ልጆች የደጋ ኮከብ የሚባል አዲስ ፓርቲ ላይ አቋቁሞ እየተንቀሳቀሱ ባለበት ከቤታቸው ተለቅመው ተወስደዋል። ምናልባት ከነዚህ እስር ቤቶች ውስጥ በአንድ ውስጥ እንደው ቢኖሩ ራሱ ደስ ይለኛል። ቢኖሩ ራሱ ግን እስካሁን ድረስ ቤተሰብም ወዳጅም ማንም ያሉበትን አያውቅም። እነዚህ ቦታ ውስጥ ነው ማለት ነው ወጣቱ እየሄደ የሚታረደውና የሚጨፈጨፈው። እንግዲህ የተሰጠውን መረጃ ተገና አድርጎ ማህበረሰቡ የራሱን የሆነ ኢንቨስቲጌሽን እዛ የሚኖረው ሰው ነው ስራ ሊሰራ የሚችለው በዚህ ጉዳይ ላይ የራሱን የሆነ ምርመራና ጥናት ማድረግ አለበት ባይነኝ። አሁንም በዛ መልኩ ስለሆነ መረጃው የሚወጣው። ቴንኪዩ አመሰግናለሁ። ልክ ነው። በጣም ያሳዝናል። ትናንትና ለምን ሌሎች ዛሬ አሳሪ ሲሆኑ ይገርማሉ። ብቻ ይገርማሉ። ትናንት በደል ተፈጸመብን ሲሉ የነበሩ ዛሬ አሳሪ ሆነው በጣም የሚገርም ነገር እንዲሆነው። ሌላው እንግዲህ መቲ ወደ አማራ ክልሉ ነው የምንሄደው። አሁንም የደረሱኝ መረጃ አንድ ፎቶ ልኬልሻለሁ፣ በኋላ እናቀርበዋለን። ተመልካቾቻችን በአማራ ክልል በጎጃም እንደነገርናችሁ በደጋ ዳሞት ለ8ኛ ቀን ውጊያው እንደቀጠለ ነው። በዚህ አውደ ውጊያ ለየት ያለ ነገር ያለው የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ በዚሁ በደጋ ዳሞቱ አውደ ውጊያ ህይወቱ ማለፉ ነው። የኮሎኔሉ ፎቶ በእርግጥ በጥቂቱ ነው የተገኘው፣ ከእንትኑ ጋር የተገኘ ነው። ኮሎኔል አበራ ማለት ይሄ በቀይ ተከቦበት ያለው ማለት ነው። በኮሎኔል ደረጃ ነው እንግዲህ ተመልካቾቻችን ህይወቱን ያጣው። እርሱ ብቻ አይደለም፣ በጣም ዜናዎቹ የሚገርሙ ናቸው። የቴዎድሮስ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በሰጠው መግለጫ መሰረት እንግዲህ 82 ሚሊ ሞርተር የተማረከ ዲሽቃ፣ 3 ብሬን፣ የነፍስ ወከፍ ተቆጥሮ የማያልቅ ክላሽና ተተኳሽ ነው የተማረከውና በዚህ አውደ ውጊያ ህይወታቸውን ካለፉት ወታደሮች ባሻገርም የተማረኩ አሉ። መቲ ተማርከው እየገቡ ያሉ ወታደሮች አሉ። በዚህ በደጋ ዳሞት በፈረስ ቤት ያለው ውጊያ ተባብሶ እንደቀጠለ ነው። ወደ 8ኛ ቀን የተወሰኑ ሁሉንም ባታሳየው የተወሰኑ ምርኮኞችን ማሳየት እንችላለን በጥቂቱ። ተማርከው እየገቡ ነው፣ ምርኮኞቹ እየሄዱ ነው። በጣም ከባድ ትንቅንቅ ነው ተመልካቾቻችን። መሯል በአማራ ክልል በአብዛኛው ቦታ ላይ ይበቃል። ሌሎች ሰከላ ግሻ አባይ ከተማ እንደነገርኳችሁ ከባድ አውደ ውጊያ እየተካሄደ ነው። ማቻከል ወረዳ ከባድ ውጊያ እየተካሄደ ነው። በደባርቅ ወረዳ ጥራይና በተካሄደው ውጊያ ከነሱ የደረሰን መረጃ ማለት ነው በትንሹ 80 ያህል ናቸው እንደተማረኩ ህይወታቸው እንዳለፈ የሰማነው። እንደምታዩት እነሱ ናቸው ይህን ቪዲዮ ራሳቸው ያደረሱ ሰርተው እቃው ደርሶናል ነው የሚሉት ለብርሃኑ ጁላ። ብዙ ስናይፐር እና ብሬን ስለማረኩ እቃው ደርሶናል እናመሰግናለን ብለው ነው የጻፉበት። ያን ነገር ነው ያደረጉበት። ከፍተኛ አውደ ውጊያ እየተካሄደ ነው። በደባርቅ ወረዳም እንደዚሁ 80 ያህል ነው ህይወታቸው እንዳለፉ የተነገረው። እሱ ብቻ አይደለም፣ የኮማንዶ አባላቱ ቦታውን አንናገርም መቲ ወደፊት እየመጡ ነው። ወደ አንዳንድ ግንባሮች እየመጡ ነው የሚገኙት። እነዚህ የምትመለከቷቸው የኮማንዶ አባላት ብቻ ናቸው። የፋኖ ተዋጊዎች ሳይሆኑ የኮማንዶ አባላት ናቸው። ቦታውን መግለጽ ስለማያስፈልግ ነው። አውደ ውጊያዎች በብዙ ቦታ ላይ ስለቀጠሉ ቀይ ለባሽ ኮማንዶች ናቸው፣ የፋብን ኮማንዶች ናቸው። ወደ ተለያዩ ወደ ቅርብ ግንባሮች ቦታዎችን ተቆጣጥረው እየመጡ ነው። የተቆጣጠሯቸውን ከተማዎች ላይ ያሉ የባንክ ተቋማትን እየጠበቁ ነው። ትናንትም ለማሳየት ሞክረናል። ዛሬም ፈረስ ቤት ላይ አንድ የአቢሲኒያ ባንክ ምናምን ሲጠብቁ የሚያሳይ ፎቶ አለ። ከተማዎችን እየተረከቡ እየተጠበቁ ወደፊት እየገፉ ነው ያለው። ይሄ በጎጃም የት አካባቢ ድረስ ደርሰዋል የሚለውን ለጊዜው ይቆይልን። ከባድ አውደ ውጊያ ነው እየተደረገ ያለው። ይሄ አቢሲኒያ ባንክን ፈረስ ቤት ቅርንጫፍ ይላል እንደምትመለከቱት። እነሱን እያደረጉ ሌሎቹ ወደፊት እየገፉ ነው የሚገኙት ተመልካቾቻችን። ነገር ግን በወሎ ግንባርም ከፍተኛ ተጋድሎ ተደርጎ በደረሰ መረጃ መሰረት ብዙ ምርኮ ተገኝቷል። እስኪ የተገኘውን ምርኮ አሳይልን መቲ። የመሳሪያ ምርኮ ይሄ በትናንትና ውጊያ የተገኘ ነው የምትመለከቱት። አሁን ሌላ ቦታ የተላከውን እቃ ማለት ነው ደርሶናል ከተባለ አሁንም የተላካለ። ይሄ ወሎ ደግሞ በአማራ ፋኖ ሰራዊት በወሎ ቤት አማራ ነው የሚለው የበረሃ ነብር የምኒልክ ዕዝ ይላል። በርካታ ትጥቆችን ተረክቦታል ከመከላከያው ነው የሚሉት። 102ኛ ኮር የምኒልክ ዕዝ 102ኛ ኮር ነው ባደረገው ተጋድሎ። 8 ኤኬ ክላሽ 28 የክላሽ ጥይት ተተኳሽ 670 2
መትረየስ ተተኳሽ 1834 የብሬን ሽንሽል 6 የድሽቃ ጥይት ተተኳሽ 434 አይኮም 1 ወታደራዊ ሻንጣ 38 ሬድ ኮን የዝናብ ልብስ 42 ወታደራዊ ውሃ ኮዳ 32 ኤፍ1 ቦምብ 18 አጠቃላይ ህይወታቸው ያለቀ ሰራዊት 89 የተመዘገበ ምርኮኛ 60 መሆኑ የኮሩ ህዝብ ግንኙነት መምሪያ መረጃውን አድርሶናል። በአማራ ክልል በበርካታ ቦታዎች ላይ ተመልካቾቻችን እንደነገርናችሁ ኮሎኔሉ ሳይቀር ህይወቱን ያለፈበት አውደ ውጊያ እየተደረገ ነው ያለው። በዛ በኩል እንግዲህ የመንግስት መገናኛና እንትኖች ደመሰስ ነው ምናምን ተማረከ እጅ ሰጡ ጽንፈኞች የሚል እየገረቡ ይመስለኛል። ፎቶ እየገረቡ ነው፣ ደጋግመው ያወጣሉ። ያን ነገር ነው የሚያደርጉት። መሬት ላይ ያለውን ነገር እየሰማነው ነው። እኛ አንዋሽም። ባለፈው እንደነገርናችሁ ሲሰዉ ተሰውተዋል፣ እነዚህ ተገድለዋል እያሉ ነው የምናገረው። እነሱም አይዋሹም፣ በትክክል ነው የሚያደርጉት። ያን መረጃ ነው ያደረስናችሁ። በአማራ ክልል ያለው ነገር እጅግ እየከፋ መጥቷል። እንደነገርናችሁ ከህወሓት ጋር ያለው ውጊያ ደግሞ ጫፍ ላይ ደርሷል። ራሳቸው እየተናገሩ ነው። አለምሸት ደግፌ የተናገሩት ነገር አለ። አለምሸት ደግፌ ምን ብለው ነው የተናገሩት? ህወሓት የመጨረሻውን ውጊያ ለማድረግ የመጨረሻው ደረጃ ላይ ስለደረሰ ትናንት ነው በተደረገው ላይ ትናንት ጽሁፍ አቅርበው ነበር። እርሳቸው መረጃ ላይ የመጨረሻውን ዝግጅት እኛም አድርገን መጠንቀቅ አለብን በማለት ከህወሓት ጋር ያለው ውጊያ ጫፍ ላይ መድረሱን ጀነራል አለምሸት ደግፌም በትናንትናው ዕለት ተናግረዋል። ስለዚህ በኢትዮጵያ ውስጥ ያለው ሁኔታ ከዕለት ወደ ዕለት አስከፊ እየሆነ ነው ተመልካቾቻችን። ለዚህ ነው ቅድም መግቢያችን ላይ ጌታቸው ረዳ ኤርትራ እንደ ሀገር የምትቀጥልበት ነገር አሳሳቢ ደረጃ ላይ ደርሷል ሲል ኧረ እባክህ ጌች ስለ ኢትዮጵያ ንገረን፣ እሱ ይደርሳል ግድ የለም ያልነው ለዚህ ነው ለማለት ነው። አመሰግናለሁ ደሬ። እንግዲህ ብዙውን ሰዓታችንም ስለተጠናቀቀ የዛሬውን መረጃ እየፈጸምን ላይ ያለ ነው። ያው ነገ እንደተለመደው አድማጭ ተመልካቾች የሚሳተፉበት ሰፋ ያለ መርሃ ግብር ይኖረናል። ዕለታዊ ሁላችሁም አስተያየቶቻችሁን እናንተ የምትተነፍሱበት በተለይ ኢትዮጵያም ያላችሁ ተዘጋጅታችሁ እንድትመጡ እንጋብዛለን። ማስታወቂያውን ለማስገባት ያህል አሁን እንደገና ይህንን ማስታወቂያ ለማስታወስ ብዬ ነው። እንደገና አሁን ይሄ ደግሞ አሁን የላኩልን ነው የኢትዮጵያ ኦርቶዶክስ ብሊቨርስ under systematic attack in Ethiopia demonstration day July 3 2026 will gather for demonstration in Geneva ብለው ይሄንን መረጃ ልከውልናል። አድራሻውን እንድታዩት እና በዕለቱ እንድትገኙ ለማስታወስ ያህል ነው ደሬ። እንግዲህ በዚሁ እንፈጽምና ባልደረቦቻችን ደግሞ ከዚህ በኋላ ይዘው የሚመጡትን ፕሮግራም እንዲከታተሉ እየጋበዝን ቀናችንን እንፈጽም። ደሬ እጅግ በጣም አመሰግናለሁ ስለነበረ ቆይታ። መልካም ቀን ይሁንልን። አመሰግናለሁ መትሪም ቴንክ ዩ። አድማጭ ተመልካቾቻችን ተከታተሉት የቆያችሁት የዛሬው የኤምኤስ መረጃዎችን የምናቀርብበት አሁናዊ መረጃ ስርጭትን ነበር። እኔ መታሰቢያ ገዛላ ደረጃ ሀብተወልድ እንግዲህ ያሉንን መረጃዎች በሰፊው ለእናንተ አድርሰናል። እናንተ ደግሞ ወደ ሌላው ወደ ይህንን ፕሮግራም ወደማያየው ወደማያገኘው ማህበረሰብ እንዲደርስ የራሳችሁን ሼር በማድረግ ወይም እንደዚህ አድርጋችሁ ላይክ በማድረግ በብዛት ደግሞ ሼር በማድረግ በየሚዲያዎች ላይ በትዊተርም በሌሎች ሶሻል ሚዲያዎች በፌስቡክ በሁሉም ይህንን መረጃ ለሁሉም እንዲደርስ በተለይ በአዲስ አበባ ጉዳይ ላይ ያሉትን የእስር ቤት ጉዳዮች እና በትግሉ ላይ ያሉትን እንቅስቃሴዎች ወደሚገባው ቦታ እንድታደርሱ አድራ እንላለን። እኛ ለዛሬ በዚህ ፈጽምን። ዳግም ሌሎች ባልደረቦቻችን የሚያስተላልፉት ዝግጅት እንድትከታተሉ እየጋበዝን ቀናችሁ መልካም